OCTube. Observe, like, share, subscribe ያድርጉ። ወላጅ ውስጥ ያለ ህመም ወደ ልጅ ይተላለፋል። በእንደዚህ አይነት ነገር ለምሳሌ ወላጅ ከራሱ ጋር ያልታረቀ በቃ በማንነቱና በሆነው ነገር ላይ ገና እንደተሸነፈና እንደተበለጠ ካሰበ ልጅን መወዳደሪያ አድርጎ የማምጣት ልጄ እኔ እኮ ያልተማርኩት ድድድድ ግን አንተ እኮ ዶክተር መሆን ይችል ነበር። ልጁ ሰአይ መሆን ቢፈልግም ዶክተር መሆን አለበት እና ወላጅ የራሱን ጉለት የሚሞላበት መድረክ አድርጎ ልጁን ይመለከታል። ይሄ ልጆችን ያሰቃያል። ከዛ ውጭ እንደ ከሌ ልጅ ሁን እንደ እህትህ እንደ ወንድምህ ከሚለው ጀምሮ እንደነ ከሌ ልጆች የሌላውም ሰው የእንተና ልጆች አታይም ልጅ ማለት እንደ ከሊት ነው ምናምን። ይሄ እንግዲህ ልጆች ውስጥ ምን ይፈጥራል? ጤናማ ያልሆነ የውድድር መንፈስ ይፈጥራል። ከዛ የቀጠለው ነገር እያደጉ ሲመጡ እነሱ ደግሞ ያንን አሳድገው እንትን ያደርጋሉ። እና ወላጅ ትልቁ የወላጅነት ተግባር ልጆች በራሳቸው ማንነትና በራሳቸው ቆዳ ውስጥ ደስተኛና ሰላማዊ ሰዎች ሆነው የሚኖሩ በተሰጣቸው ተሰጥኦና ክህሎት እስከ መጨረሻ ድረስ ከራሳቸው ጋርና ውስጣቸው ካለው መቃቀም ጋር ተወዳድረው ኤክሰል የሚያደርጉ በዚህ መሀል ከሌሎች ሰዎች ጋር በዛው መንገድ ላይ ካሉ ሰዎች ጋር መነጻጸራቸው አይቀርም። ከበለጡ ግን በሜሪት በሰሩት ስራ እየበለጡ በአቋራጭ ሳይሄዱ የሚሄዱ ልጆች የሰው ልጅ ከሚወዳደራቸው ሰዎች ይልቅ የሚተባበራቸው ሰዎች ሁሌ ብዙ ናቸው። አሁን ለምሳሌ አንቺ ከስንት ባለሙያ ጋር መወዳደር ትችላለሽ አይደለ? ፊዋር ለምሳሌ ሐኪም ከሆንሽ ከሁሉ ሐኪም ጋር እንኳን መወዳደር አልችልም። እኔ ቀዶ ሐኪም አለ፣ የነርቭ ሐኪም አለ፣ የቆዳ ሐኪም አለ እያለ እኔ ልወዳደራቸው እንኳን የምችላቸው የአእምሮ ሐኪም ቢባል ደግሞ የህፃናት አእምሮ አለ፣ የሱስ አለ፣ የወንጀል አሁን እኔ በዛ ሌቭል ስፔሻላይዝ ስላላረኩኝ እንትኑ እየሰፋ ነው። ስለዚህ ለእኔ አሁን በጣም የሚያዋጣኝ ነገር መተባበር ነው። ግን በሆንኩት ነገር ላይ ግን ቤስት ሆኜ መገኘት ስላለብኝ ያንን ስሞክር ሰዎች ያነጻጽራሉ ያለ ፍላጎታቸው። ስለዚህ አይ በዚህ ጉዳይ ምህረት ነው የተሻለ ሊሉ ይችላሉ። ያን ጊዜ ከሚገባ በላይ አለመዘብዘብ፣ ይሄ ያላለቀውን ደግሞ እኔ ያልቋጨሁትም በልጅነትም የተሰናከለ ይሁን ካደግኩም በኋላ ያልሞላውን ግን በልጅ የማስቀጠል ልጅ ያንን የማስቀጠያ ፕሮጀክት አይደለም። ልጅ ደግሞ ሌላ ፕሮጀክት ነው የሚጀምረው። ብዙ ወላጅ ያንን አይረዳም። ስለዚህ ልጆችን ውስጣቸው ያለውን ነገር ዲስከቨር አድርገው ራሳቸውን ቤስት ኦፍ ዘምሰልቭስ ወይም የተሻለውን ማንነታቸውን እንዲሆኑ ማድረግ ነው እና በአብዛኛው ራሱን ከሌላ ሰው ጋር ማነጻጸር በሆነ ባልሆነው ማወዳደር ልጅ ማሳደግ ከቻልን የራሱን ሰርግ ያረጋል ወይም ታረጋለች። የራሳቸውን አይነት ልብስ ይለብሳሉ፣ የራሳቸውን ኑሮ ይኖራሉ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚለው አባባል አሁን ጥሩ እንትን ነው። ግን በዚህ በጣም ቀልብ ባጣ በአንድ በኩል በሜሪት በማይወዳደር ማለት በብቃት በሌላ በኩል በንጹህ ልብ በማይተባበር ማህበረሰብ መሀል ልጆችን ተጠንቅቀን ካላሳደግ ናቸው አዲስ ካልቸር መፍጠር አንችልም። እና ኦንሊ ዌይ አዲስ ካልቸር የምንፈጥረው እኛ ራሳችን ያበላሸነውን ነገር አውቀን ልጆቻችን ላይ ባለመድገም ነው ብዬ አስባለሁ። የማያልፍለት ድሀ ሀብታም ይጋብዛል ይላልና አንዳንዴ ፖይንት ምንድን ነው ሜክ እያደረግን ያለ ነው የሚለው ሁሌ እንትን ነው። በነገራችን ላይ ድሀ ሆነው ወይም ደግሞ ኢኮኖሚካሊ በጣም ዌል ኦፍ ያልሆኑ ራሳቸው በሰላም የሚኖሩ ያላቸውን የሚያደርጉ ሰዎች አሉ። በጣም ብዙ ኖሯቸው ደግሞ ኢቨን ከጎረቤታቸው ድሆች ጋር እየተወዳደሩ መከራቸውን የሚበሉ ሰዎች አሉ። ስለዚህ የመኖርና ያለመኖር አይደለም። በጣም ጂኒየስ ሆነው ብዙ ዲግሪ ይዘው ስቲል በቃ ራሳቸውን ፕሩቭ ለማድረግ እኔ እኮ እንዲህ ነኝ ለማለት አክቹዋሊ በጣም ብዙ ሰዎች አሉ። የመጨረሻው የኢንቴሌክቹዋል ወይም ደግሞ የምሁርነት ደረጃ ደርሰው የሚገኘውን ሁሉ ሽልማት አግኝቶ ፕሮፌሰርሺፑንም ፒኤችዲውንም ሰርተው ስቲል ያንን ነገር ካላወሩ ሰው የሚያከብራቸው የማይመስላቸው ሰዎች አሉ። ዌራስ ደግሞ 12ኛ ክፍልም ሳይጨርሱ ምናምን ብለው በጣም ጤነኛ ሆነው በሰላም የሚኖሩ ሰዎች አሉ። እና ይሄ አቲቲዩድ ነው፣ አመለካከት ነው፣ እይታ ነው የህይወት። እና እኛ የተፈጠር ነው ከሁሉም ሰው ጋር እንድንተባበር በተወሰኑ ጉዳዮች ላይ አስፈላጊ ሆኖ ሲገኝ
ነገሮች ኤክስፕሊሲት በሆነ መንገድ ችሎታችንን ጠረጴዛ ላይ በግልጽ አስቀምጠን በጣም የተወሰነ ነገር ላይ ነው ለመወዳደር የተፈጠረ ነው። ውድድር በቦታው ጥሩ ነው፣ ግን ሰፊው ቦታ የውድድር አይደለም፣ የትብብር ነው። ብዙ እንደሞ መወዳደር ያለብን ከራሳችን ጋር ውስጣችን ካለው አቅምና ፖቴንሻል ፈጣሪ እኛን ከፈጠረልን ግብ ጋራ ነው እንጂ ከጎረቤታችን ጋር ያለው ውድድር ብዙም የትም አያደርስም። እና አንዳንድ ሰዎች የሚበልጣቸውን ሰው አግኝተው መማረር ይችላል። ማንም ሰው የሚበልጠው ሰው የሌለ ሰው የለም። ስለዚህ ሁሉም መብለጥ ስለማንችል ስቃይ ነው ማለት ነው። ሌላው ደግሞ የምንበልጣቸው ሰዎች አሉ በየትኛው እነሱንም አይተን ደግሞ እግዚአብሔር የተመስገን እንደ ከሊት ስላላረከኝ በማለትም መደሰት እግዚአብሔር የሚፈቅደው አይመስለኝም። ከሚበልጡን እንድንማር የሚያንሱንን ደግሞ እንድንረዳ እንድናግዝ ነው። እንግዲህ ይሄ ነው ትልቁ እንትን ኢቭን ከኩዮቻችን ጋር ደግሞ እንድንተባበር ነው። እና ውድድርን በልኩ መያዝ ጥሩ ነው የሚል ይታለኝ። በአጠቃላይ እንግዲህ ምንድን ነው አጠቃላይ አሁን ያለንበት ግሎባል ሲቹዌሽን የሰው ልጆች በጣም የነቁበትና ለብዙ ነገር ኤክስፖዝድ የሆኑበት በሶሻል ሚዲያም በተለያየ ነገሮች ለየብቻ የማይኖሩበት በመሆኑ ዓለም አንድ ትልቅ መንደር ስለሆነች በዛ ትልቅ መንደር ውስጥ ደግሞ የማይዋደዱ የሚፎካከሩ የበላይ ለመሆን ትግል ውስጥ ያሉ አገሮች፣ ካምፓኒዎች፣ ግለሰቦች ስላሉ ይሄ ጤናማ ያልሆነው ውድድር ሁሉ በእኛ ቁጥጥር ስር ነው የሚል እምነት የለኝም። አሁን እንደ አገር እንኳን ይህን ነገር እናቆማለን ብንል ከኬንያና ከሶማሊያ ጋር ከኤሪትሪያና ከሱዳን ጋር ያሉን የሆኑ ነገሮች ከግብጽ ጋር እያለን ከዛ ከሚድል ኢስት ጋር ነው ይሄ እንግዲህ እና ዩሮፕ፣ አሜሪካ፣ ኤዥያ እያልን ስንሄድ የበላይነት ጥያቄዎች ስለሚመጡ የሰው ልጅ ደግሞ ይሄ ዲዛየር ስላለው ሱፔሪየር የመሆን ይሄ ጉዳይ ስለሚቀጥል ውድድርን ለማጥፋት የሚደረግ ትግል ይሳካል ብዬ አላስብም። ግን በዚህ ሁኔታ ውስጥ ገብቶ መሰቃየት ግን ግዴታ ነው ብዬ ደግሞ አላስብም። አንዳንድ ጉዳዮች ላይ ያልሆነ ውድድር ውስጥ ካልገባን ድምጻችንን አጥፍተን በሰራነው ስራ ደረጃችንን መወሰን እንችላለን። አሁን የምንሰቃየው የሰራነው ስራ ስንተኛ ነው ከዓለም፣ ስንተኛ ነው ከአገር፣ ስንተኛ ነው በኢትዮጵያ ውስጥ የኔ ካፒታል ስንተኛ ነው፣ በዲፓርትመንት ውስጥ የኔ እንትን ኳሊፊኬሽን ስንተኛ ነው ምናምን እያለን ስንሄድ ነው የምንሰቃየው። ስለዚህ እንደ ሀገር ደግሞ ስንመጣ አሁን ያለን ማህበራዊ ትርክትና ናሬቲቭ ውድድር በጣም ላይ ያተኮረ ነው። ይሄ የቡድን ውድድር በተለይ የሃይማኖት፣ የዘር፣ የጾታን በተወሰነ መጠን የክላስ እነዚህ ነገሮች አተቢገር ሌቭል በአንድ ጊዜ እንቀይራቸዋለን በህግ የሚቀየራሉ ብዬ አላስብም። ለዚህ ግን መድኃኒቱ የሚሆነው ሁለት ነገር ነው። አንደኛ ነገር ውድድሮችን ወደ ሜሪት መቀየር፣ ሰዎች ተወዳድረው የሚያሸንፉበት መንገድ ባልፈጠሩት ባልሰሩትና በጥረታቸው ባላገኙት ነገር ላይ ሰዎች የበላይ እንዲሆኑ አለመፍቀድ። ውድድሮቻችን መወዳደርን ባለብን ነገር ላይ ለምሳሌ ትምህርት፣ ስራ፣ ጨረታንም ጨምሮ የምር ሜሪት ላይ የተመሰረተ የምር የሚያሸንፈው ሰውዬ በራሱ ያሸንፍ። ግን ወይ በዘሩ ወይ በሃይማኖቱ ወይ በጾታው ወይ በሆነ ነገሩ እንዲያሸንፍ ካደረግን ጤናማ ውድድሮች እየሞቱ ጤናማ ያልሆኑ ውድድሮች ግን እየለመለሙ ይመጣሉ። ይሄ የመጀመሪያው ነገር ነው። ስለዚህ ሜሪት ላይ እኛ በምንሰራው ስራ በሰራኑ ስራ ሰዎች እንዲመርጡን የሚያደርግ ባህል እንግዲህ ከኮታ ነፃ የሆነ በአንድ ጊዜ መፍጠር ባይቻልም ወይም በቡድን ማንነት ላይ ያልተመሰረቱ ውድድሮችን ይሄ ቀላል ይመስላል፣ ግን በጣም ከባድ ትልቅ ትብታብ ያለበት ኤሪያ ነው። ሌላ እንግዲህ ውድድር በጣም ባለባቸው ቦታዎች ላይ ትብብርን ደግሞ ቦታ እንዳለው ማሳየት፣ ሁል ጊዜ ስንወዳደር በቻልነውን አቅም ደግሞ መተባበር እንዳለብን፣ በመተባበር ውስጥ እንቀደማለን የሚል አስተሳሰብን ለምሳሌ ፈተና ላይ ጎበዝ ሊበልጥ ይችላል፣ ግን ለፈተና የሚጠቅም የትምህርት ማቴሪያል ካለ ደብቄ ከጓደኞች ለብቻ በመብለጥ መደሰት የለብኝ። እኩል ሰጥቻቸው ያለኝን አካፍያቸው ከዛ ፈተናው ላይ የበለጠ ይብለጥ፣ ያኔ የበለጠውን ሰው ማክበር። እንግዲህ እንደዚህ አይነት ነገሮች አሉ። ሰዎችን ኢንፎርሜሽን በመከልከል በምናምን መሆን የለበትም።
ሌላው ነገር ጤናማ ያልሆኑ ውድድሮች ሰርግ ላይ ለቅሶ ላይ ማህበራዊ ነገር ላይ ፕሩቭ ልናረጋቸው የምንፈልጋቸው ነገሮች ምንም ሜሪት የሌላቸው ነገሮች ላይ ማህበረሰብ የፈለገውን ይበል ብሎ ጨክኖ የመተው ነገር ከእያንዳንዳችን ሁላችንም ካረግነው አገሩ እንደዛ ይመስላል። ሁሉም ማንም ካላረገው እኔ ብቻ ማረጌ ለውጥ እንዳለው ማሰብ። የመጨረሻውና በጣም ጠቃሚው ነገር ግን እኛ ውስጥ ያለውን በሽታ ከተረዳ ነው ልጆቻችን ላይ እንዳይተላለፍ ቢያንስ ለነሱ ጥሩ ምሳሌ መሆን። በነገራችን ላይ እንደዚህ አታርጉ ብለናቸው እኛ ካረግን ያልናቸውን ሳይሆን ያረግነውን ነው የሚያደርጉት። ብዙ ልጅ ወላጁን የሚመስለው ስለሚፈልግ አይደለም፣ በተደጋጋሚ ኤክስፖዝድ ስለሚሆን ነው። ስለዚህ ይሄ እንግዲህ መጨረሻ ላይ መጪው ትውልድ ላይ በትብብር የሚያምን በጤናማ ውድድር የሚያምን እንዲሆን በሜሪት የሚያምን እንዲሆን ማድረግ የተሻለ ነው ብዬ አስባለሁ። ግን ከፊታችን ከዚህ አሁን ከተነሳው ሀሳብ አንጻር በጣም ትልቅ ስራ ይጠብቀናል። ቀላልም አይመስለኝም። ምናልባት እንደ አገርም ደግሞ የተሻለ አገር እንድንሆን እንደምንመኘው ከአፍሪካ አንደኛ የሚባል ነገርም ካለ እንድንሆን የሚያደርገን ከዚህ ጤናማ ካልሆነ ውድድር የመውጣት ፍጥነታችን ነው እንትን የሚያደርገን እንጂ በሆነ ባልሆነ አንደኛ እየሆንን እያልን ግን በሪያሊቲው የመጨረሻ ሆነን ልንቀጥል እንችላለን እና እሱ ያስፈራል። አንዳንድ ጊዜ ሰዎችን ኢጎ ለመገንባትም ነው የምንለው እንደዚህ ነን እኛ እኮ ምናምን፣ ግን እሱ ልክ ሊኖረው ይገባል። ፎልስ ሴኩሪቲ እና ፎልስ አይዴንቲቲ እንዳይፈጠር መጠንቀቅ ያስፈልጋል ብዬ አስባለሁ። ሆሴቲዩብን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሆሴቲዩብ የእርሶ ሆሴቲዩብ እግዚአብሔር ያድናል፣ ያድናል። እግዚአብሔር ያድናል። ምን እየሳልክ ምን እየተሳልክ ማንን ስለ አንተ ስለ በሆሴ እግዚአብሔር በእኛ እንዴት ተሳለ፣ እኛስ እግዚአብሔርን እንዴት ሳለ። ሆሴ ይህን ያመላክታል። በመንፈሳዊ ጌታ ይቃኛል። መንፈሳዊነት በሁሉ ይቃኛል። ሁሉ መንፈሳዊ ነው። መንፈሳዊ ሰውነት መንፈሳዊነት ሰው ማንን መገለጥ ይጠበቃል። ሴቲው ይህንና የመሰል ብርቱ ርዕሰ ጉዳዮችን ይዳስሳል። ሆሴቲው የእርሶ ምርጫ